ዛሬ በጣም ትልቅ ሚስጥር ብዙ ሰው ደግሞ በተሳሳተ መንገድ እየመከረን የነበረውን ነገር ጥሩ ምሳሌ በሚሰጥ ቪዲዮ ማስረጃ ጭምር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ብዙ ሰው ከሌ ሀብታም የሆነው ስኬታማ የሆነው ላቡን ጠፍ አድርጎ ጥሮ ግሮ ለፍቶ ነው እዛ ደረጃ የደረሰው ብለው ነው የሚሰክሱን አይደለ? ዋናው ሚስጥር ግን እሱ አይደለም። ሀብታም የሚኮነው ላብ ጠፍ ተደርጎ በጉልበትና ቀን ከሌት በመስራት ቢሆን ኖሮ እንደ ጉልበት ሰራተኛና እንደ ቀን ሰራተኛ ሀብታም የሚሆን ሰው እዚህ ምድር ላይ አይኖርም ነበረ። ግን ሀብታም የሆኑ ሰዎችን ስትመለከቱ እንደነዛ ሰዎች ድንጋይ ፈላጭ አይደሉም። ከጧት እስከ ማታ ሲለፉ አታዩም። የሆነ ድርጅት አቋቁመው በስራቸው ብዙ ሰዎችን በሲስተም አያይዘው እነሱ ምናልባትም በፈለጉበት ሰዓት ወጥተው የሚገቡ ናቸው አይደለ? ስለዚህ ሀብታም የምትሆኑት ላባችሁን ጠፍ አድርጋችሁ ከጠዋት እስከ ማታ ጥራችሁ ግራችሁ ስትሰሩ ነው ብለው የመከሯችሁ ሰዎች ውሸት መሆኑን አሁን በጥሩ ምሳሌ ላሳያችሁ ነው የመጣሁት። በሀብታምና በድሃ ወይም ደግሞ ስኬታማ በሆኑና ስኬታማ ባልሆኑ ሰዎች መካከል ያለው ልዩነት ምን እንደሆነ ታውቃላችሁ? ስኬታማ የሆኑ ሰዎች መጀመሪያ መንገዳቸውን ከመጀመራቸው በፊት የሚደርሱበትን የመንገድ መዳረሻ አውቀው ነው ከቦታ የሚነሱት ማለት ነው፣ ግባቸውን አስቀምጠው። ስለዚህ በትክክለኛው መንገድ ስለሚጓዙ ባሰቡበት ጊዜና ሰዓት እዛ ያስቀመጡት የጉዞ መዳረሻ ላይ ይደርሳሉ ማለት ነው። ስኬታማ ያልሆኑ ሰዎች ደግሞ እንዴት ነው የሚጓዙት? መዳረሻቸውን ሳያስቀምጡ ወይም ፊውቸር ሳይኖራቸው ዝም ብሎ ጉልበት አለኝ ብሎ ነው መንገዱን የሚጀምረው። በቃ አይደክመኝም ብሎ ነው አይደል የሚነሳው። ታዲያ ቢሄድ ያንን መንገድ አይጨርስም። ምክንያቱም ከመጀመሪያ የጉዞ መዳረሻ አስቀምጦ ወይም ደግሞ የሚሄድበትን አውቆ አይደለም መንገድ የሚጀምረው። ዝም ብሎ ስለሚጓዝ በተሳሳተ መንገድ ስለሚሄድ ምናልባትም ደረስኩኝ ሲል ተመልሶ ራሱን የሚያገኘው የተነሳበት ቦታ ላይ ነው። ስለዚህ ምንጊዜም ቢሆን እናንተ ማድረግ ያለባችሁ የህይወታችሁን መንገድ ከመጀመራችሁ በፊት መዳረሻችሁን አስባችሁ ነው መጓዝ ያለባችሁ። ያኔ አስተውሎ የሚራመድ ብዙ ርቀት ይጓዛል እንደሚባለው አይነት በምትሄዱበት መንገድ ላይ የተለያዩ ችግሮች ቢያጋጥሟችሁም አቅጣጫችሁንና መንገዳችሁን አስተካክላችሁ ስለተነሳችሁ እዛ የምትፈልጉት መዳረሻ ላይ ትደርሳላችሁ። አሁን ለተናገርኩት ጥሩ ምሳሌ የሚሆን ነገር ላሳያችሁ። እዚህ ጋር የምትመለከቷቸው ሁለት ደረጃዎች አንድ አይነት ደረጃዎች ናቸው። አንዱ ወደ ላይ መውጫ ነው፣ አንዱ ደግሞ ከላይ ወደ ታች መውረጃ ነው። እዚህ ጋር ያለው ሰው እንግዲህ ከላይ ወደ ታች በሚመጣበት ላይ ለመውጣት እየሞከረ ነው። ቅድም ያልኳችሁ አይነት ማለት ነው። ይሄ ሰው ጉልበት አለኝ በዚህ ላይ እሄዳለሁ የሚለውን ነገር እንጂ መሄድ እንደሚችልና ትክክለኛ መንገድ መሆኑን አልተረዳም። እሱ መጓዙን ብቻ ነው ያየው። ታዲያ ትክክል ባልሆነው መንገድ ላይ ለመጓዝ ሲሞክር እዚህ ጋር እንደምታዩት ነው። ይሄዳል፣ መዳረሻው ላይ ለመድረስ ይጥራል፣ ይሞክራል። ግን መልሶ እዛው ነው አይደለ? ከድካም አለፈ ምንም ነገር ሲያደርግ አይታይም። እዚህ ጋር እንደምታዩት እንደውም በስተመጨረሻ ምን ሆነ? ልክ ሊደርስ ሲል ተመልሶ ወዴት ተመለሰ? ወደ መነሻው ነው የተመለሰው። አያችሁ፣ እዚህ ጋር እኮ ሁለት ተመሳሳይ እኮ ደረጃዎች ነው ያሉት። የሱ ችግር ምንድነው? መሄዱን እንጂ ያየው ወደ መዳረሻው የሚያደርሰውን ትክክለኛ መንገድ አስቦ አይደለም የተነሳው። ዝም ብሎ በስሜት በጉልበት ነው የተነሳው። አስቦ ግን መጓዝ ቢችል ኖሮ በትክክለኛው መውጫ በኩል ቢሄድ ኖሮ ያለምንም ድካም ልፋት ቆሞ ዘና ብሎ ወደ መዳረሻው ይደርስ ነበር። ስለዚህ ስኬታማና ስኬታማ ያልሆኑ ሰዎች ጋር ያለው ዋናው ልዩነት ይሄ ደረጃ ጥሩ ምሳሌ ይሆናል ብዬ ነው ወደ እናንተ ይህንን ቪዲዮ ይዤላችሁ የመጣሁት። ወደዳችሁም ጠላችሁም እየመረራችሁ የምትጡት አንድ ሀቅ ግን ምንድን ነው? በጉልበት ሳይሆን በጭንቅላት ነው ስኬትና ሀብት ማማ ላይ የሚደረሰው። ጉልበተኛውም ገንዘብ አግኝቶ ሊኖር ይችላል፣ አይኖርም እያልኩ አይደለም። ግን ስኬትና ትልቅ ቦታ ላይ የደረሱትን ሀብታሞቹን ብታዋቸው ግን እንደሚሉት ላባቸውን ጠብ አድርገው ምናምን ሳይሆን የሚጓዙበትን መንገድና ትክክለኛውን መንገድ አስቀድመው አውቀው ስለሚጓዙ ነው እዛ ቦታ የደረሱት። አብዛኛው ግን ይህንን ሚስጥር ስለማይናገሩ በዚህ ወጥቼ በዚህ ፈልጬ እንዲያድርጌ ምናምን ብለው የሚሰክሱ አሉ። ግን ወደዳችሁም ጠላችሁም ግን በስኬታማና ስኬታማ ባልሆኑ ሰዎች መካከል ያለው ልዩነት ይሄ ነው።
ለማንኛውም እናንተስ ምን ትላላችሁ? በእኔ ሀሳብ ተስማማላችሁ ወይስ እናንተ ተጨማሪ ሀሳብ አስተያየት አላችሁ? እስኪ ዛሬ ከሰራሁት ቪዲዮ ጋር ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የእናንተ ወይላ ነበርኩ። ነገ በሌላ አዲስ ቪዲዮ እስክንገናኝ የዛሬን በዚህ ያበቃለሁ።